ኢትዮ ቴሌኮም ቴሌብር በይፋ ስራ የጀመረበትን 5ኛ ዓመት ምክንያት በማድረግ ስለ አብሮነታችሁ እናመሰግናለን በሚል መሪ ቃል ለውድ ደንበኞቹ 2 ዘመናዊ ተሽከርካሪዎችን ጨምሮ ሌሎች በርካታ ሽልማቶችን በድል ጨዋታ መልክ አዘጋጅቷል። ኢትዮ ቴሌኮም እንግዲህ ቴሌብር የተሰኘውን የዲጂታል ፋይናንስ አገልግሎት በይፋ ከጀመረ በመጪው ግንቦት 2026 5ኛ ዓመቱን ይደፍናል። እንደሚታወቀው በፈረንጆቹ ግንቦት 11 2021 ላይ በወዳጅነት አደባባይ በተካሄደ ፕሮግራም ቴሌብር ይፋ መደረጉ ይታወሳል። በተጠቃሚዎችም ዘንድ ተወዳጅ ሆኖ ቀጥሏል። ኩባንያውም እንግዲህ ይህንን በማስመልከት ደንበኞቹን ለማመስገን በርካታ ሽልማቶችን ማቅረቡን ገልጿል። ይህ የሽልማት መርሃ ግብር ከየካቲት 3 2018 እስከ ግንቦት 2 2018 ድረስ እንደሚቆይም ነው የታወቀው። በቀጣዮቹ 3 ወራት እንግዲህ እንደተለመደው በቴሌብር የተለያዩ ትራንዛክሽኖችን በማከናወን የዚህ ሽልማት ተካፋይ ልንሆን እንችላለን ማለት ነው። ለምሳሌ ያህል በቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት መሙላት ወይም ደግሞ ካርድ መሙላት፣ ጥቅል መግዛት፣ የተለያዩ ክፍያዎችን በቴሌብር መፈጸም፣ በዘመን ገበያ መገበያየት፣ በቴሌብር ነዳጅ መሙላት፣ የኢንሹራንስ ክፍያዎችን በቴሌብር መክፈልና የመሳሰሉትን ትራንዛክሽኖች በማከናወን ነጥቦችን እንሰበስባለን። ሚኒመም 5 ነጥብ ሲሞላልን የድል ጨዋታውን መጫወት እንችላለን። ስለዚህ ትራንዛክሽኖቹን ስናከናውን ነጥቦች ናቸው የሚጨመሩልን። ሚኒመም 5 ነጥብ ካገኘን የድል ጨዋታውን መጫወት እንችላለን ማለት ነው። ስለዚህ ይህንን የድል ጨዋታ በመጫወት ከተቀመጡት ሽልማቶች ውስጥ የደረሰንን መውሰድ እንችላለን። እንዲሁም የሎተሪ ትኬትም በሽልማት መልክ እንዲሁ ልናገኝ እንችላለን ማለት ነው። ያ የሎተሪ ትኬት መጨረሻ ላይ ለሚከናወነው የተሽከርካሪ ሽልማት እንዲሁ እጩ ሊያደርገን ይችላል ማለት ነው። እንደየትራንዛክሽን እየታየ ደግሞ ልዩ የሎተሪ ትኬት ሊሰጠን ይችላል። ያ ልዩ የሎተሪ ትኬት ለዚህ ተሽከርካሪ ሽልማት አሸናፊ የሚሆኑትን ለመለየት የሚጠቅም እንደሆነ ነው የተገለጸው ማለት ነው። ስለዚህ ይህንን የድል ጨዋታ ለመጫወት እንደተለመደው ቴሌብር ሱፐር አፓችን ላይ ሎጊን ካደረግን በኋላ ትንሽ ወደ ታች ስክሮል አድርገን እዚህ ጋር የቴሌብር 5ኛ ዓመት በዓል ይላል። እሱን እንከፍተዋለን። እሱን ከከፈትነው በኋላ ይህንን ፔጅ ነው የሚሰጠን። እንደምትመለከቱት የቴሌብር 5ኛ ዓመት በዓል ይላል። ትልቅ ሽልማት ለማግኘት ጨዋታውን ይጫወቱ ይላል። የሚቆይበትንም ጊዜ ይናገራል። የጨዋታው ጊዜ ከየካቲት 3 2018 እስከ ግንቦት 2 2018 መሆኑን ይናገራል። ስለ አብሮነታችሁ እናመሰግናለን በሚል መሪ ቃል የተዘጋጀ ሽልማት ነው። እዚህ ጋር ያገኘናቸው ሽልማቶች ካሉ የኔ ሽልማቶች የሚለው ጋር ያለውን ቀስቷን ፕረስ እናረጋት ያገኘናቸው ሽልማቶች እዛ ጋር ይቀመጡልናል ማለት ነው። ነጥቦችን ስናገኝ ደግሞ እዚህ ጋር 0 ያለችበት ጋር ይቀመጥልናል ማለት ነው። ያው ነጥቦችን የምናገኘው የተለያዩ ትራንዛክሽኖችን ስናከናውን ነው። የተለያዩ ትራንዛክሽኖችን ስናከናውን ነጥቦችንና የሎተሪ ቁጥሮችን ልናገኝ እንችላለን ማለት ነው። ከታች ወረድ ስትሉ እንደምትመለከቱት በአንድ ግብይት 1 ነጥብና 1 የሎተሪ ቁጥር እንደምናገኝ ነው የሚናገረው። አንድ ትራንዛክሽን ስናከናውን 1 ነጥብና 1 የሎተሪ ቁጥር እንደምናገኝ ነው የሚናገረው። የሎተሪ ቁጥሩ ተሽከርካሪዎቹን ለማሸነፍ የሚረዳን ነው። ስለዚህ አንድ ትራንዛክሽን ብናከናውን ለምሳሌ ጥቅል ብንገዛ ወይም ደግሞ ካርድ ብንሞላ 1 የሎተሪ ቁጥርና 1 ነጥብ እንደምናገኝ ነው የሚናገረው። ስለዚህ እዚህ ጋር ምን አይነት ትራንዛክሽኖችን ማከናወን እንዳለብን ይገልጻል። እንደምትመለከቱት ገንዘብ ገቢ በማድረግ የአየር ሰዓት መግዛት፣ ጥቅል በመግዛት፣ የነዳጅ ክፍያ በመፈጸም፣ ገንዘብ በመላክ፣ ለነጋዴ በመክፈል፣ የኢትዮ ቴሌኮም ቢል በመክፈል፣ በወኪል በኩል ገንዘብ ማውጣት፣ ዘመን ገበያን በመጠቀም የኢንሹራንስ ክፍያ በመክፈልና ሌሎችም ትራንዛክሽኖችን በማከናወናችን ምን ያህል ነጥብ እንደምናገኝ ይናገራል እዚህ ጋር እንደምትመለከቱት። ስለዚህ ይሄንን ጨዋታ ለመጫወት እንግዲህ ምንድነው የምናደርገው? መጀመሪያ ትራንዛክሽኖቹን አከናውነን ነጥብ መሰብሰብ ይኖርብናል። ነጥቡ ቢያንስ 5 ነጥብ ከሆነ እዚህ ጋር ካሉት ቀናት ውስጥ አንዱን ፕረስ አድርገን የሽልማት ሳጥኑን እንከፍታለን ማለት ነው። ለምሳሌ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ይላል። ለምሳሌ አንዱን ብንከፍት ማክሰኞ የሚለውን ብንከፍት እዚህ ጋር እንደምትመለከቱት መመሪያውን ከታች ያስቀምጣል። በጨዋታው ውስጥ እንዴት መሳተፍ እንደሚቻል ይላል። እዚህ ጋር ዝርዝሩን ያስቀምጣል። የተመረጠውን ግብይት ያጠናቁ ይላል። ያው ትራንዛክሽኑን መጀመሪያ ማጠናቀቅ እንዳለብን ይናገራል። የሰበሰብነው ነጥብ 5 ሲደርስ ሽልማቱን እዚህ ጋር ያለውን ሽልማት መክፈት እንችላለን ማለት ነው። ይክፈቱ የምትለዋ አክቲቭ ትሆናለች። ከዛ ከነኚህ ውስጥ አንዱን ሊያስገኝልን ይችላል ማለት ነው። ግን ያንን ለማድረግ ሚኒመም 5 ነጥብ መሰብሰብ ይኖርብናል ማለት ነው። ያንን ነው የሚያብራራው። ጨዋታውን እንዴት መጫወት እንደምንችል ነው የሚያብራራው። መጀመሪያ ትራንዛክሽኑን እናከናውናለን። ከዛ ትራንዛክሽኑን ካከናወንን በኋላ ቢያንስ 5 ነጥብ ከደረሰልን እዚህ ጋር መተን አንዱን እንከፍታለን ማለት ነው። ከቀናት ውስጥ ከተዘረዘሩት ቅድም ካየናቸው ከተዘረዘሩት ቀናት ውስጥ አንዱን እንከፍትና
እዚህ ጋር ይክፈቱ እንለዋለን። እቺ አክቲቭ ትሆናለች በቂ ነጥብ ሲኖረን ማለት ነው። ከዛ ሶስተኛ ላይ ምንድነው የሚያስቀምጠው 5 ነጥብ ከደረሱ የተለያዩ ሽልማቶችን ለምሳሌ የኪስ ገንዘብ፣ የኢንተርኔት ፓኬጅ እና እድለኛ የሎተሪ ቁጥሮችን ማሸነፍ ይችላሉ ይላል። ያንን ይናገራል። ከምናገኘው የሎተሪ ቁጥሮች በተጨማሪ እዚህ ጋም አራተኛ ላይ የሚያስቀምጠው አለ። የተለያዩ ግብይቶችን ሲያከናውኑ ተጨማሪ ልዩ የሎተሪ ቁጥር ወዲያውኑ ይደርሶታል ይላል። ስለዚህ ይሄ ልዩ የሎተሪ ቁጥር ለመኪናው ሽልማት ይበልጥ ቅርብ እንድንሆን ያደርገናል ማለት ነው። እያንዳንዱ ልዩ የሎተሪ ቁጥር የመኪና ሽልማት እድለኛ አሸናፊዎችን ለመለየት ጥቅም ላይ ይውላል ይላል። ስለዚህ ልዩ የሎተሪ ቁጥር ይሰጠናል በትራንዛክሽናችን መሰረት። ያቺ ልዩ የሎተሪ ቁጥር የመኪናውን አሸናፊ ለመለየት ጥቅም ላይ ትውላለች ይላል። የሰበሰብናቸው ፖይንቶች ካሉን እነኛም ፖይንቶች ለሰው ማጋራት እንችላለን። በዛው መሰረት የኛም ፖይንት እንደሚቀንስ ነው እዚህ 6 ላይ የሚያሳየው። 7ኛ ላይ እንግዲህ የመኪናውን አሸናፊ ከመጨረሻው የጨዋታ ቀን በኋላ በዕጣ በሎተሪ ይለያል ይላል። የመጨረሻው የጨዋታ ቀን እንግዲህ ግንቦት 2 ነው። ግንቦት 2 ላይ የመጨረሻው የመኪና አሸናፊ ይለያል ማለት ነው። ስለዚህ ጨዋታውን በዚህ መልኩ ነው የምንጫወተው። አንድ ትራንዛክሽን እናከናውን እስቲ። ለምሳሌ እዚህ ጋር ከተዘረዘሩት ውስጥ አንዱን ትራንዛክሽን ማከናወን እንችላለን። ጥቅል ልግዛ፣ ለምሳሌ ይጀምሩ የሚለውን ልጫንና ጥቅል ልግዛ። ስለዚህ ጥቅል መግዛት ፈልጌያለሁ። ለራሴ ነው ጥቅል የምገዛው። የድምጽ ጥቅል ነው መግዛት የፈለኩት። ስለዚህ ጥቅል ገዝቻለሁ። የሰጠኝ ፖይንት ካለ አያለው ሄጄ ማለት ነው። ተመልሼ ልክፈተውና ሊዮ 1 ነጥብ ሰጥቶኛል። እንደምትመለከቱት ጥቅል ገዛው 1 ነጥብ ሰጥቶኛል ማለት ነው። እነኚህ ነጥቦች ተሰብስበው 5 መሙላት ይኖርባቸዋል ማለት ነው። ስለዚህ አሁንም የአየር ሰዓት ልግዛ፣ እስቲ ካርድ ልግዛ። ለሌላ ሰው ካርድ ገዝቼ ወይም ደግሞ ለራሴም ቢሆን ካርድ ልግዛና እንየው። ካርድ ገዝቻለሁ። አሁንም 1 ፖይንት ይጨምርልኛል ብዬ ተስፋ አድርጋለሁ። ቅድም የነበረኝ 2 ፖይንት ነው፣ አሁን 3 ሆነ እንደምትመለከቱት። ስለዚህ 5 ፖይንት ሞልቼ ያቺን አክቲቭ አድርጎ ሲከፍትልኝ አብረን እንመለከታለን። ስለዚህ አሁንም 2 ፖይንት ልጨምር፣ ሌላ ትራንዛክሽን ላከናውንና እድሌን እሞክራለሁ ማለት ነው። አሁን 4 ፖይንት ይደርስልኛል ብዬ ተስፋ አድርጋለሁ። ወደ ኋላ ተመልሼ እንደገና በከፍተው 4 ፖይንት ሆኖልኛል። ስለዚህ 5ቷን ልሙላና ከነኛ ውስጥ ከፍቼ አየዋለሁ ማለት ነው። እሺ አሁን 5 ፖይንት ሞልቶልኛል። ተመልሼ ባየው 5 ፖይንት ሞልቶልኛል። እንደምትመለከቱት ሽልማቶን ይክፈቱ ይላል። 5 ፖይንት እንደሞላ ሽልማቶን ይክፈቱ የሚል በዚህ መልኩ አሳይቶኛል ማለት ነው። ስለዚህ ምንድነው ማድረገው? ረቡ ላይ ሽልማቶን ይክፈቱ የሚል ምልክት አሳይቶኛል። ስለዚህ እሷን ፕረስ አድርጌ ሽልማቴን እከፍታለሁ ማለት ነው። እንደምትመለከቱት እቺ አክቲቭ ሆነች። ቅድም ስናያት አክቲቭ አልነበረችም። ስለዚህ ይክፈቱ የምትለዋን እጫናለሁ። ተሽከርክሮ እንኳን ደስ አሎት አሸንፈዋል ይላል። ያሸነፍነውን ነገር ይሰጠናል ማለት ነው። የሎተሪ ትኬት ነው ወይም ደግሞ የሎተሪ ቁጥር ነው የተሰጠኝ። እንኳን ደስ አሎት አሸንፈዋል አለ። የሎተሪ ቁጥር እንደሰጠኝ ነው የሚናገረው። እንደምትመለከቱት ውድ ደንበኛችን በጨዋታው ላይ በመሳተፎ 1 የሎተሪ ትኬት በመለያ ቁጥር እንደዚህ አግኝተዋል ይላል። ስለዚህ በዚህ መልኩ ሎተሪ ትኬት ሰጥቶኛል። ሌሎቹንም እንደዚሁ ትራንዛክሽኖቹን ያከናወናችሁ 5 ሲሞላ ራሱ እቺን አክቲቭ ያደርጋታል። እዛ ላይ ይክፈቱ የምትለዋን ተጭናችሁ ተሽከርክሮ ከነኚህ ውስጥ ከ100 ብር ጀምሮ 500 ብር፣ 1000 ብር፣ 5000 ብር፣ 10000 ብር እያለ 150,000 ብርም አለ የጥሬ ገንዘብ። እንዲሁም የተሽከርካሪ እድለኛ መሆን የምንችልበትንም የሎተሪ ትኬት እንደዛው ይሰጠናል ማለት ነው። እንደምትመለከቱት አሁን ተጫውቻለሁ። ነጥቦቼን 0 አድርጓቸዋል ማለት ነው። እንደገና ትራንዛክሽን ካከናወንኩ በኋላ ደግሞ ፖይንቶች አገኛለሁ። ያገኘኋቸውን ፖይንቶች ደግሞ ያጋሩ የምትለዋን ተጭኜ እዚች ጋር ለሌላ ሰው ማጋራት እችላለሁ ማለት ነው። የምልክለትን ሰው ስልክ ቁጥር አስገብቼ ስንት ነጥብ እንደምልክለት አስገብቼ ይላኩ የሚለውን እጫናለሁ ማለት ነው። ወዲያውኑ ከኔ ላይ ቀንሶ ለዛ ሰው ይሰጠዋል ማለት ነው። ስለዚህ በዚህ መልኩ ይህንን ኢትዮ ቴሌኮም የቴሌብርን 5ኛ ዓመት ክብረ በዓል በማስመልከት ያዘጋጀውን የእድል ጨዋታ በመጫወት አሸናፊ ልንሆን እንችላለን ማለት ነው። በዚህ መልኩ ልንጠቀምበት እንችላለን። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።